ዳግም ለወንድም እያዘንክለት ነው? ይሁንሽ እማዬ፣ ናሆም በፍጹም የእናንተ ልጅ አለመሆኑን ማወቅ የለበትም። እሺ ቆየው ካወኩኝ። ስለ ብልግና ቪዲዮ ሶሻል ሚዲያ ላይ እንዲለቀቅ የምትፈልግ አይመስለኝም። ቆይ ግን አንተ ለሴት ልጅ ትንሽ እንኳን ክብር የለህም? ቆይ እህት ልጅ እንኳን ባይኖር ከእናት ነው አይደል የተፈጠርከው? በነገራችን ላይ አንድ ሴት ልጅ አለች። ውይ ይቅርታ ሚስት ስራ ወጣው በማለት ኤርሚያስ አሁን ላይ ለኤሚ የብልግና ቪዲዮ በመያዝ እንግዲህ ሶሻል ሚዲያ ላይ በትነዋል። እንለያይ የምትይ ከሆነ ነገሩን የጀመርሽው አንቺ ነሽ በማለት አሁን ላይ ደግሞ ከሱ እንዳረገዘች ነፍሰ ጡር እንደሆነች ኤርሚያስ አውቋል ማለት ነው። ስለዚህ ይህን ነገር እያስፈራራት ይገኛል። እሷም ከባድ ችግር ውስጥ ገብታለች። በሞት ይሻለኛል፣ ቤተሰቡን አዋርጄ ራሴን ማዋረድኩኝ በማለት ላይ ነው የምትገኘው። በሌላ በኩል ናሆም ታሪክ ሰርቷል። እጅግ በጣም ደስ የሚያሰኝ ነገሮችን አምራንን እያንዳንዱን ነገር ያላትን ሁሉ በመውሰድ በመንጠቅ እንዲሁም ደግሞ በምትገባበት ሁሉ ሌባ ብላ እንድትባረርም አድርጓታል። አሁን አምራን የቀራት ምንም ነገር የለም። እንግዲህ ያለ የሌለ አቅሟን ተጠቅማ አሁን ላይ ናሆምን ልቡን ሰብረዋለች ማለት ነው። የወይዘሮ ዝናሽና የአቶ ሌኩን ልጅ እንዳልሆነ እንዲሁም ደግሞ ማንም ሰው ሊወደው እንዳልቻለ እስከ ዛሬ ድረስም ከድርጅቱ አክሲዮን የሌለው የእነሱ ልጅ እንዳልሆነ ማንም ሰው ሊወደውም እንዳልቻለ እንግዲህ እየነገረችው ትገኛለች። ናሆምም በሌላ በኩል እንግዲህ በጣም ልቡ ተሰብሮ በጣም አዝኗል። የማንነት ጥያቄን ሊመለስልኝ ይገባል፣ ማነኝ፣ ምንድነኝ፣ የማነኝ ልጅ የሚለው ነገር ከባድ ችግር ተፈጥሯል። አቶ ሌኩን በዚህ ጉዳይ ምን ሊል ይችላል? አብረን የምናየው ነው የሚሆነው ማለት ነው። ወይዘሮ ዝናሽን በስተመጨረሻ እየተጸጸተችና እንዲሁም ደግሞ ሁሉንም ወንጀሎች ኃላፊነት እኔ ወስዳለሁ፣ እያንዳንዱን ቪዲዮ ወስደሽ ለፖሊስ አስረክቤና እኔ ደግሞ እጄን እሰጣለሁ፣ ምክንያቱም የሌኩን ምንም አይነት ጥፋት የለበትም፣ ሁሉ ነገር የኔ ስራ ነው በማለት ተደምጣለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ይፈጠራል የሚለውን የምናወራን የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ናሆምን በጣም ነው ልቡ የተሰበረው። ማለትም እንግዲህ አምራን ማንም ሰው ሊወደው እንደማይችል እንዲሁም ደግሞ የዛ ቤት ልጅ እንዳልሆነ እስከ ዛሬ ድረስም አክሲዮን ሁሉም ድርሻ እንዳላቸው እሱ ግን ምንም እንደሌለው ያ ማለት ደግሞ እሱን ማንም የሚወደው ሰው እንደሌለ እንግዲህ ስትነግረው በጣም ነው ያዘነው። በጣም ነው ልቡ የተሰበረው። ኑሐሚን በበኩሏ እሷን አትስማት፣ እሷ እኮ ይሄን ነው የአንተ ህይወት እንዲመሰቃቀል ነው የምትፈልገው። ስለዚህ ለምንድን ነው እንደዚህ የሆንክላት ያለኸው? ለእሷ ደስ እንዲላት ነው ወይ እያለች እንግዲህ እየጠየቀችው ነበረ። እሱም አሁን ላይ እንግዲህ ሲጣርጎ አምራንን መኪና የለ ምን የለ የእግሯ ጫማ እንኳን አልቀረም። ሁሉንም ነገር ነው የወሰደባት። በጣም ደስ የሚል ነገር ነው ማለት አምራን እንዲህ ባዶዋንና ባይተዋር ሆና እንደማየት የሚያስደስት ነገር የለም። ነገር ግን ከኤርሚያስ ጋር የጀመሩትን ጥንስስ እንግዲህ መጀመሪያ ላይ ተመካክረው ኤሚን ኤርሚያስ፣ እሷ ደግሞ ናሆምን ለማጥመድ ነበረ። አሁን ላይ ሁሉም ባዷቸውን ቀርተዋል። እንግዲህ ኤርሚያስም ከዚህ በፊት እንግዲህ ኤሚን በጣም ወድሻለሁ፣ እንድታምኝ እፈልጋለሁ፣ አሁን ተመልሻለሁ። መጀመሪያ ላይ ከአምራን ጋር ይሄን ነገር የጠነሰስ ነው ተመካክረን ነበረ። ነገር ግን አሁን ላይ በጣም ነው የምወድሽ፣ በጣም ነው ማፈቅርሽ እያለ እንግዲህ በተደጋጋሚ ሲነግራትና ልቧን ሲበላ ነበረ። እሷም ደግሞ አርግዛለች ማለት ነው። በጣም ልብ የሚሰብረው የሚያሳዝነው ነገር አርግዛለች ከሱ እንግዲህ ለአቶ ሌኩን ከዚህ በኋላ ኤርሚያስ የሚባል ልጅ ጋር አብሬ አልሆንም፣ አንተ የሚደብርንና አንተ የምትከፋበትን ነገር በፍጹም አድርጌ አንተን አላሳፍርም፣ አባቴ ብቻ አንተ ኖርልኝ እንጂ ያንተ ደስ የሚያሰኘኝ ነገር አደርጋለሁ ብላ ነው እንግዲህ ኤርሚያስን በቃ መለያየት አለብን፣ ቤተሰቦች በአንተ ደስተኛ አይደሉም ስትለው፣ ነገር ግን እሱ ሴራውና ተንኮሉን ሁሉ ነገር ስለሚያውቅ እያንዳንዱ ያለሽን አክሲዮንን ወደ እኔ ስም አዙሪልኝና ቪዲዮን አጠፋልሻለሁ ነበር ያላት። በጣም ነው የሚያሳዝነው። እንግዲህ ኤሚ 25% አክሲዮን አላት። ስለዚህ እሱ በጣም እኔ በትንሹ ነው ይህን ያህል መረጃ ይዤብሽ እኔ እንኳን የጠየቁሽ በጣም ትንሹ ነው እያለ ሙድ እየያዘባት ነበረ ማለት ነው። ስለዚህ አምራንም ወይዘሮ ዝናሽን አሁን ላይ ልጅሽ እንዳልሆነ ለናሆም ሁሉንም ነገር ነግሬዋለሁ፣ አንድ ፈንጅ ይቀረኛል፣ አንዱን እስከምነግረው ደግሞ የምጠብቂ አይመስለኝም፣ አሁን በጣም ከባድ ገንዘብ ያስፈልገኛል፣ ገንዘብ ስጪ ነበር ያለቻት። ማለት አሁን ላይ አምራን ምንም የላትም፣ በባዶ እግሯ ነው እየሄደች ያለችው። ሰው ሁሉ ሳያት ራሱ
እብድ እየመሰለችው ነው። አያቸው አይደል? የክፋትና የተንኮል መጨረሻው ይሄ ነው የሚሆነው። ስለዚህ አሁን ላይ ገንዘብ ያስፈልገኛል፣ ሁሉንም ነገር አንዱ ቀርቶኛል፣ አንዱ ዋናው ቀርቶኛል ነው እያለች የነበረ። ዋናው ቀርቶኛል ስትል የነበር ዳግም አባቱ እንደሞተና እንዲሁም በወይዘሮ ዝናሽና በአቶ ለይኩን እጅ እንደተቀበረ ለመናገር ፈልጋ እንጂ የቀራት አሁን ላይ የቀራት ምንም ነገር የለም። ናሆምን በበኩሉ አንድ ያልሰማው ምስጢር ቢኖር የናሆም አባትን ነው ማለት ነው። ስለዚህ ሌላውን ሁሉ ነገር ሰምቷል። በነገራችን ላይ ናሆም በቃ አባቴ ራሱ በጣም እስካሁኗ ደቂቃ ድረስ ያሳዝነኝ ነበረ። ለካ አባቴም ጨካኝ ነው፣ እንዴት በእኔ ይህን ሁሉ ነገር እስከ ዛሬ ድረስ እየተሳለቁ እየሳቁብኝ ነበረ ማለት ነው በማለት በጣም ልቡ ተሰብሯል። በድጋሚ ደግሞ የዳግምን አባት ይህን ነገር ሲሰማ ምን ሊፈጠር ይችላል? በጣም ከባድ ነው። አሁን ላይ ዳጊ ለናሆም እያሰበ ነበረ ማለት በቃ በምንም ሁኔታ ዳጊ የእናንተ ልጅ አለመሆኑን ማወቅ የለበትም እያለ ነበር። ነገር ግን ናሆም እንግዲህ ሰዓት ለብሶ ሰዓት ጎርሶ ነበረ የመጣው። ካወኩኝ ቆይቻለሁ፣ ማንም ሰው ሊነግረኝ ፈቃደኛ አይደለም። ማንም ሰው እንግዲህ ፊቱን እያዞረ ከጀርባ እየተዘባበቱብኝ ነበረ። ለካ ማንም ሰው ከዚህ ቤት የማይወደኝ ለዚህ ነበርኩ። ቆይኔ ማነኝ? ምንድን የማነኝ ልጅ ከየት ነው ያመጣችሁ? በማለት እንግዲህ በጥያቄ እያፋጠጣት ይገኛል ወይዘሮ ዝናሽ። ወይዘሮ ዝናሽም አንተ ከላይ የተላክልኝ ልጄ ነህ፣ እግዚአብሔር የሰጠኝ ስጦታዬ ነህ። ስለዚህ አንተ ከልጆችም በላይ ነው የምወድህ ናሆሜ፣ በቃ ልትረዳ ሞክር፣ ይችን ሴት አትስማት እባክህ እያለች እየለመነች እና እየተማጸነች ነበረ። ማለት እኔ የኔ ልጁን ምንድን ነው ያጎደልኩብህ? ምንድን ነው ያጣኸው ነገር? የጎዳውስ ነገር ምንድን ነው? በማለት እየጠየቀችው ነበረ። እሱም ደግሞ እንደማይወዱት ማንም ሰው ሊወደው እንዳልቻለ ለዛም ጭምር እንግዲህ አክሲዮን ድርሻ እንደሌለውም ሲናገር ነበረ። አክሲዮን ድርሻ ያልነበረ ደግሞ ጸባይህ ልክ ስላልነበረ እንደገና ከአምራን ጋር መሆንህ ደግሞ እጅጉን ስላበሳጨን በዚህ ምክንያት እሷ ለገንዘብ ለጥቅም ብላ እንደቀረበች ስለምናውቅ እንጂ አባትህ ራሱ ሀብት ንብረቱን ሁሉን ነገር በአንተ ስም ሊያዞር ተዘጋጅቷል ብላ እየነገረችው ነበረ። ነገር ግን እሱ አሁንም እየደለላችሁኝ ነው በማለት አላመናትም። በእርግጥም አሁን ላይ ያለበት ሁኔታ እጅግ አሳሳቢና አስቸጋሪ ስለሆነ ነው። ኑሐሚንም በጣም ልቧ ተሰብሯል። ማለት ናሆምን እንደዚህ ሆኖ ማየት አልችልም እያለች ነበረ። እንግዲህ አምራን ሁሉን ነገር ስትናገር አምራንን ሲጣርጌ በገዛጀ ነው ምገልሽ፣ ተይ ረፊ አትንገሪ እያለች ነበር። ነገር ግን ናሆም መጀመሪያ ላይ ሁሉ ነገሯን ሲወስድባት እባክሽ ኑሐሚን አስቆሚው ተውበይው እያለቻት ነበረ። ነገር ግን ስለሚገባት ኑሐሚንም በጣም ደስ ብሏታል። ምክንያቱም የአምራንን ሴራና ተንኮል በዚህ ልክ ናሆም ማወቁ ለእሷ በጣም ነው ደስ ያላት። በቃ እጅጉን ነው የተደሰተችው። እንግዲህ ዳጊ በሌላ በኩል ኑሐሚንና ናሆም አብረው አልጋ ላይ ፍቅር እንደጀመሩ እንዲሁም ደግሞ እወዳለሁ አፈቅራለሁ ስትለው እሱም ደግሞ በጣም እንደሚወዳት በጣም እንደሚያፈቅራት እየተነጋገሩ ፍቅራቸውን እየተገላለጹ እንግዲህ በህልሙ በቅጅት እያየ ነበረ። በድንጋጤም ተነስቶ ወደ ኩሽና ነበር የሄደው። እንግዲህ ሲሄድም ኑሐሚንን አግኝቷት ነበረ። ይህ ህልሜ ቅጀቴ እሆን ባይሆን ብዬ ይመኛለሁ። ያየሁት ነገር በጣም እጅግ የሚያስጠላ ነገር ነው። ይሄን ማየት በፍጹም አልችልም እያላት ነበረ ለኑሐሚን። ኑሐሚንም ያየው ነገር ምን እንደሆነ እንዲሁም ደግሞ የሚያስፈራ ነገርም እንዳየ ጭምር እየጠየቀችው ነበር። እሱም በጣም የሚያስፈራ ቢሉት የሚያስፈራ እንዳይመስልሽ በጣም የሚያስጠላ ህልም ነው ያየሁት እያለ ነበረ። አሁን ላይ ችግሩ የሆነው ኑሐሚንና የናሆም አብረው መሆናቸውን አለመውደዱ ዳጊ በጣም ያስጠላል። ማለት በእርግጥ ዳጊ በጣም ስለሚወዳት ስለሚያፈቅራት ነው። ግን ዳጊ መረዳት አለበት ብዬ ነው ማስበው እዚህ ጋር ማለት አሁን ላይ ናሆም ካለበት ሁኔታ እንዲሁም ደግሞ ኑሐሚን የምትወደው ናሆምን ነው። እሱም ደግሞ በጣም ይወዳታል ያፈቅራታል ማለት ነው። ስለዚህ ያን ማድረግ የለበትም ብዬ ነው የማስበው አሁን ላይ ኤርሚያስ እንግዲህ ከባድ ችግር እየፈጠረ ነው የሚገኘው። ኤሚም በቃ እኔ ባልኖር ይሻለኛል፣ ምን አለበት ባልፈጠር፣ ይሄን ጉዴንማ ለማንም ማየት የለበትም እያለች እንግዲህ ወይዘሮ ዝናሽ ምንድን ነው ያ የተረገመ ኤርሚያስ ምንድን ነው ያዘብሽ፣ ምንድን ነው ያደረገች ብላ ስጠይቃት እሷ ግን መናገር አልፈለገችም። ማለት ያው የብልግና ስለሆነ ምንም ብላ መናገር አትችልም፣ አቅሙም የላትም። ስለዚህ አሁን ላይ ኤሚ አርግዛለች። ግን ኤሚ ህፃን ልጅ ስለሆነች እንዳረግዝሽ ራሱ አሁን ላይ አልገባትም ማለት ነው። ኤርሚያስ ግን አውቋል። ለምንድን ነው ያወቀው? በአምራን እንግዲህ ስታረግዝ
የነበራት ይሄ ስሜቷ ምናምን እሱን ያውቃል ማለት ነው። ማለት አብረው ስለሆኑ እሱን ያውቃል። እንደገና ደግሞ ኤሚ አሁን ላይ የሆነች ያለችውን ነገር እንዳረገዘች ያውቃል ማለት ነው። ስለዚህ እንለያይ ስትለው በጣም ነበር የደነገጠው። እንዴት? ለምን? እንዲህ እኔ እና አንቺ አብረን መሆናችን ምንድን ነው? እኔ ምን አጠፋው? ምንድን ነው ያደረግኩ ሲላት፣ አይ በቃ ቤተሰቦች አልወደዱህም፣ ቤተሰቦች ያልወደዱትን ደግሞ ማግባት አልፈልግም፣ ስለዚህ በቃኝ ስትለው ከበቃሽማ ራስሽ ፈልገሽ ወደ እኔ እንድትመጪ አደርግሻለሁ በማለት እንግዲህ አብረው አልጋ ላይ ብልግናውን የሰሩትን ብልግና ነገር ግን እሷ ብቻዋ እንዳለችበት አድርጌ ሶሻል ሚዲያ ላይ እለቀዋለሁ እያለ እያስፈራራት ነው የሚገኘው። ኤሚ አሁን ላይ በጣም አሳሳቢ ናት። ማለት ይህን ነገር አባቴ ካየና ከሰማ ራሱን መቋቋም አይችልም። ስለዚህ የኤሚ ውሳኔ በጣም ከባድ ነው ብዬ ነው የማስበው። ማለት እዚህ በፊት እንግዲህ ራሷን ልታጠፋ ነበረ። የምርም ራሷን ልታጠፋ በቃ ይህ ቤተሰብ አንድ መሆን ካልቻለ እኔ ራሴን መሆን አልችልም፣ ራሴን በቃ አጠፋለሁ ብላ ነበረ በር ራሷ ላይ የዘጋችው። አሁን ደግሞ ዳጊን እንደ ወንድም ተቀብለዋለች። ዳጊን በጣም ነው ደስ ያለው። ማለት በቃ እኔ እኮ በዱላ በጥፊ ትቀበሉኛላችሁ ብዬ ነበር ያሰብኩት፣ እናንተ ግን በፍቅር ተቀበላችሁ። የእናታችሁ ልጅ እንደሆንኩ ስታውቁ እምጥሉ ይመስሉ የነበረ ናሁምን በይቅርታ ነው የተቀበለኝ እያለ እንግዲህ ለኤሚ እየነገራት ነበረ። ለእኔ ምንም አይነት ለውጥ የለውም፣ አንተም ወንድሜ ነህ እሱም ወንድሜ ነው እያለች እንግዲህ እየነገረችው ነበረ። ስለዚህ አሁን ላይ ምን ብለው ነበረ ኤሚ፣ ይህን ቤተሰብ ተባብረን ልናድነው ይገባል፣ መፍረስ የለበትም እያለች እየነገረችው ነበር። እሱም የምንችለውን ሁሉ አድርገን ይህ ቤተሰብ ከመፍረስ እንታደገዋለን፣ ድጋሚ እንደ ቤተሰብ እንሆናለን። አሁን ላይ በጣም የሚያሳስበኝ እጅጉን ውስጤን የሚከነክነው የአባቴ ጉዳይ ነው እያለ ነበረ። ማለት አባቱ አሁን ላይ ስለሌለ በቃ በህይወት የለም። አባቱን ላማሌ በሰማይ ነው እየጠበቀ ያለው። ግን አሁን ላይ አምራን የቀራት አንድ ብቸኛ ሚስጥር የዳጊ ጉዳይ ነው። እሱንም ደግሞ መታፈረጥ ታደርገዋለች ማለት ነው። ስለዚህ አሁን ወይዘሮ ዝናሽ ቆራጥ ውሳኔ፣ ሂጂና ለፖሊስ ቪዲዮውን ስጪ፣ እኔ ደግሞ እጄን ለፖሊስ ሰጣለሁ። አቶ ሌኩን ምንም ያጠፋውና እየሰራው ስህተት የለም፣ ሁሉም ጥፋቶች የኔ ናቸው ብላ እንግዲህ በስተመጨረሻ አሁን ላይ ጥሩ ሰውና ጥፋቷንም ሁሉ አምናለች ማለት ነው ወይዘሮ ዝናሽ። ስለዚህ አምራን አሁን ላይ ምንም የምታገኘው ገንዘብም ስለሌላት መታ መናገሩ አይቀሬ ጉዳይ ነው ማለት ነው። ስለዚህ የሚቀሩ የተደበቀ ሚስጥር አይኖርም ማለት ነው። ቀጣይ እንግዲህ አምራን ልታደርግ የምትችለው ይህን ነው። ዳጊ ደግሞ የራሱን ውሳኔ የሚወስንበት አጋጣሚ ይፈጠራል ማለት ነው። ማለት አቶ ለይኩንን ይበቀለዋል ወይስ ደግሞ ጥፋቱ ወይዘሮ ዝናሽ እንደሆነ ያውቃል የሚለውን እንግዲህ በቀጣይ የምናየው ነው የሚሆነው። እውነት ለመናገር ወይዘሮ ዝናሽ ነው ጥፋተኛ የሚያደርገው። ማለት እንግዲህ ስመጣ እኔ አላቀፍሽ፣ ያልተቀበልሽኝ እንደገና ደግሞ በቃ ምንድን ነው ያላት ስለ አባቴ ለምን እንደምጠዩ ልጠይቅሽ ነበረ አመጣጤ እያለ እየጠየቃት ነበረ ማለት ነው። እሷም ሲቃይን አታብዛው ልጄ፣ ለሁሉ ነገር እኔ ተጠያቂ ነኝ፣ ነገር ግን አሁን ላይ የምመልስበት አቅም የለኝም እያለች ነበረ። እንግዲህ ኤሚን በበኩሏ ኤርሚያስ እንግዲህ ያቀረበላት እሱ የሚፈልገው የእኔ ፍላጎት ልንገርሽ ብሎ እንግዲህ የአክሲዮን ድርሻሽን ለእኔ አስተላልፍልኝ፣ ይሄ ራሱ በጣም በትንሹ ነው እያለ እንግዲህ ሲላት፣ እሷ ግን በፍጹም ይሄን ማድረግ እንደማትችልና ይህን ከምታደርግም ደግሞ ብትሞት እንደሚሻላትም ነግረዋለች ማለት ነው። ስለዚህ አሁን ላይ ስሜታዊና ስለተናደድሽ ነው እያላት ነው። ነገር ግን ኤሚ ይህን ነገር ከማድረግ ወደኋላ አትልም። ኤሚ አሁን ላይ ህይወቷ በጣም አሳሳቢ ነው፣ በጣም ማለት ነው። ማለት ይህን ከሚያይ አባቴ እኔ በሞት ይሻለኛል ብላ ነው የምታስበው ብዬ ነው ማምነው። ማለት በቃ አቶ ለይኩን በጣም እንደተጎዳ ስለምታውቅ አሁን ላይ ይሄኛውን ደግሞ ነገር አድርጋ እንግዲህ ለናሆምም እያለችው ነበረ፣ ወንድሜ ከዚህ በኋላ እኔ አላሳፍርም እያለች በተደጋጋሚ እየነገረችው ነበረ። ስለዚህ አሁን ላይ ራሷ ላይ የምትወስነው ውሳኔ በጣም ከባድ የሚባለው ነገር ይገልጸዋል ብዬ ዳጊ ይህን ነገር ከሰማ ምናልባትም ሊያስተካክለው ይችላል ብዬ አስባለሁ። እስኪ እናንተ ምን ታስባላችሁ? ቤተሰብ የእናንተ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በቀጣይ ፓርት እስክንገናኝ መልካም ጊዜ፣ መልካም ቆይታ። ታዲያ ተወዳጆች ለቤት አዲስ የሆናችሁ ቤትን ሰብስክራይብ በማድረግ እንድትቀላቀሉ በአክብሮት ጠይቃለሁ።